ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ክፍለ ጦሩ በምዕራብ ሐረርጌ ዞን የሚንቀሳቀሰውን ሸኔ ከጥቅም ውጪ ማድረጉን አስታወቀ። ዓለም አቀፉ ማህበረሰብ ኤርትራ የቀጣናውን እንቅስቃሴዎች ከማወክ እንድትቆጠብ ሊያበረታታ ይገባል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስታወቁ። ኤርትራ ፋኖን ኦነግ ሸኔንና ህወሓትን ይዛ በሱዳን ስብሰባ እንዳደረገች ተነገረ። የክብር ዶክትሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስቴር ገለጸ። በደቡብ ኢትዮጵያ ክልል ጂንካ ከተማ መከሰቱ የተገለጸው የሄሞራጂክ ፊበር በሽታ መንስኤ ማርበርግ ቫይረስ መሆኑን የጤና ሚኒስቴር ገለጸ። ኔታንያሁ አይሁድም መጥላት ጌይንና ጥቁርንም ወደ መጥላት ይወስዳል በማለት የጌይ ጥላቻ የጥቁር ጥላቻ እንዲቆም ከተፈለገ አይሁድ ላይ የተከፈተው ጥላቻ መቆም አለበት ብለዋል። አሜሪካ ለሱዳን RSF የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ ጥሪ ያቀረበች። ክፍለ ጦሩ በምዕራብ ሐረርጌ ዞን የሚንቀሳቀሰውን ሸኔ ከጥቅም ውጪ ማድረጉን አስታወቀ። በምዕራብ ሐረርጌ ዞን ሀብሮ ወረዳ ቀበሌዎች ለአፈናና ለዘረፋ ሲንቀሳቀስ በነበረው ሸኔ ላይ የደቡብ እዝ ነበልባል ክፍለ ጦር በወሰደው እርምጃ 15 የሽብር ቡድኑ አባላት መመታታቸውን አስታወቀ። የክፍለ ጦሩ አዛዥ ሌተና ኮሎኔል ለታ አንበሴ በዘረፋና እገታ ህዝቡን የሚያሰቃየው አሸባሪው ቡድን የመደምሰስ ተልዕኮ ቀጣይነት እንዳለው ገልጸው በተጠና መልኩ በተደረገው ስምሪትም 10 ሲደመሰሱ 5 የሽብር ቡድኑ አባላት መማረካቸውን ገልጸዋል። ቡድኑ ሲጠቀምበት የነበረ መሳሪያና ተተኳሽም ገቢ ሆኗል። የስድስተኛ እዝ መብረቅ ክፍለ ጦር በምስራቅ ጎጃም ዞን ሸበል በረንታ ወረዳ በጽንፈኛ ቡድን ላይ በተወሰደ እርምጃ በርካቶች የቡድኑ አባላት መደምሰሳቸውን ገልጸዋል። የመንግስትና የህዝብን ንብረት ለመዝረፍ አልሞ የተነሳው ጽንፈኛ ቡድን ላይ በተወሰደ እርምጃ 11 ሲደመሰሱ የተለያዩ መሳሪያዎችና ተተኳሾች በቁጥጥር ስር ውለዋል ተብሏል። ዓለም አቀፉ ማህበረሰብ ኤርትራ የቀጣናውን እንቅስቃሴ ከማወክ እንድትቆጠብ ሊያበረታታ ይገባል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ዓለም አቀፉ ማህበረሰብ ኤርትራ በአፍሪካ ቀንድ ያለውን እንቅስቃሴዎች ከማወክ እንድትቆጠብና ከክልላዊ ሰላምና ውህደት ጋር የተጣጣመ ገንቢ አካሄድ እንድትከተል እንዲያበረታታ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። የውጭ ጉዳይ ሚኒስትሩ ጥሪውን ያቀረቡት በወቅታዊ የአፍሪካ ቀንድ ጉዳዮችና በኢትዮጵያ የውጭ ግንኙነት ፖሊሲ ዙሪያ ማብራሪያ በሰጡበት ወቅት ነው። ዶክተር ጌዲዮን ጢሞቴዎስ የአዲስ አበባ ዩኒቨርሲቲና ሆርን ሪቪው በጋራ ባዘጋጁት የውጭ ግንኙነት ፖሊሲ ፎረም ላይ ባደረጉት ንግግር የኢትዮጵያ የውጭ ጉዳይ ፖሊሲ የቅድሚያ ትኩረቶችን በመግለጽ ሀገሪቱ ለቀጣናው ሰላምና መረጋጋት እንዲሁም ክልላዊ ትብብርን ለማሳደግ ያላትን ቁርጠኝነት አረጋግጠዋል። ኢትዮጵያ ለክልላዊ ኢኮኖሚያዊ ውህደት ያላትን ራዕይ አጽንዖት የሰጡ ሲሆን ይህም በጋራ የልማት አቅምና የአፍሪካ ቀንድ ህዝቦች የጋራ ዕጣ ፈንታ ላይ የተመሰረተ መሆኑን ገልጸዋል። በጎረቤት ሀገሮች መካከል የሚደረግ ውይይትና የጋራ መግባባት የጋራ ፈተናዎችን ለመፍታትና ዘላቂ እድገትን ለማፋጠን ወሳኝ መሆኑንም ተናግረዋል። ኢትዮጵያ ከኤርትራ ጋር ስላላት ግንኙነት ሲናገሩ ኢትዮጵያ በሉዓላዊነቷና በግዛቷ አንድነቷ ላይ ከባድ ጠባጫሪነትና ጥሰቶች ቢደረጉባትም ሀገሪቱ ለሰላም ካላት ቁርጠኝነት አኳያ ከአጸፋ ራሷን በከፍተኛ ደረጃ መገደቧን ገልጸዋል። ነገር ግን ይህ አይነቱ ሁኔታ ቋሚ ሆኖ ይቀጥላል ማለት እንዳልሆነም አስምረውበታል። ዓለም አቀፉ ማህበረሰብ ኤርትራ በቀጣናው ውስጥ ያሉ እንቅስቃሴዎችን ከማወክ እንድትቆጠብና ከክልላዊ ሰላምና ውህደት ጋር የተጣጣመ ገንቢ አካሄድ እንድትከተል እንዲያበረታታትም ሚኒስትሩ ጥሪ አቅርበዋል። ዓለም አቀፍ አጋሮች የኤርትራ መንግስት ለኢትዮጵያና ለክልሉ ያለውን የተሳሳተ ፖሊሲ አላግባብ እንዳይጠቀምና ወደ ብሩህና የትብብር የወደፊት ተስፋን የሚያጭር ተጨባጭ እርምጃዎችን እንዲወስድ እንዲያበረታታ ጥሪ አቅርበዋል። ኢትዮጵያ ከ130 ሚሊዮን በላይ ለደረሰው ህዝቧ የኑሮ መሰረት ሊቀጥል የሚችል ዘላቂነት ያለው የኢኮኖሚ እድገቷ የሚረጋገጠው ዘላቂና ደህንነቱ የተጠበቀ የባህር በር መዳረሻ ሲኖራት ነው ብለዋል የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ።
ዘላቂና ደህንነቱ የተጠበቀ የባህር መዳረሻ ከሌላት ኢትዮጵያ ቀጣይነት ያለው ልማቷን የማረጋገጥ የኢኮኖሚ እድገት ማምጣት አትችልም። በመሆኑም የባህር መዳረሻ የማግኘቱ ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብለዋል። ኤርትራ ፋኖን ኦነግንና ህወሓትን አስተባብራ በሱዳን ስብሰባ ማድረጓ ተገለጸ። ዘኢኮኖሚስት ምንጮችን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ ዕቅድ ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትናንት በስቲያ ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ የውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው። የክብር ዶክትሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስትሩ ገለጹ። በትናንትናው ዕለት የሕዝብ ተወካዮች የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ሩብ ዓመት የሥራ አፈጻጸም ተመልክቷል። በዚሁ ጊዜ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን በተመለከተ ችግር የነበረበት በመሆኑ ወጥ አሰራር መከተል በማስፈለጉ የክብር ዶክትሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን ገልጸዋል። ሁሉም የከፍተኛ ትምህርት ተቋማት በመመሪያው መሰረት ተፈጻሚ ማድረግ ያለባቸው ሲሆን የክብር ዶክትሬት ማዕረግ የሚያገኙ ሰዎች ዶክተር ወይም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል አሳስበዋል። የከፍተኛ የትምህርት ተቋማት የክብር ዶክትሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው በመመሪያው መመላከቱን ያነሱት ክቡር ሚኒስትሩ በመመሪያው የተለየ ሥራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክትሬት ማዕረግ ማግኘት እንደሚችል ጠቅሰው ይሁን እንጂ የተሰጠውን የክብር ዶክትሬት ለመጠሪያነት መጠቀም እንደማይችል አብራርተዋል። ትምህርት ሚኒስቴር የክብር ዶክትሬት መስጠት የሚችሉ ከፍተኛ የትምህርት ተቋማትን በተመለከተ እንዲሁም የክብር ዶክትሬት የተሰጠው ግለሰብ ዶክተር፣ የክብር ዶክተርና መሰል መጠሪያዎችን በየትኛውም ግለሰብ ወይም ድርጅት መጠቀም እንደማይችል መመሪያ አዘጋጅቶ ለሚመለከታቸው መላኩ ይታወቃል። የጤና ሚኒስቴር ተከናውነዋል ባለው የዘረመል ምርመራ ቀደም ሲል በደቡብ ኢትዮጵያ ክልል ጂንካ ከተማ መከሰቱ የተገለጸው የሄሞራጂክ ፊቨር በሽታ መንስኤ ማርበርግ ቫይረስ መሆኑን ማረጋገጡን አስታወቀ። ሚኒስቴሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ተደርጓል ባለው ምርመራ ከቀናት በፊት በበሽታው መጠርጠራቸውን ካሳወቀው 8 ሰዎች ውጪ አዲስ በበሽታው የተጠረጠረ አለመገኘቱን ገልጿል። ቫይረሱን የመከላከልና የመቆጣጠር ስራዎችን ለማጠናከር የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ መላኩን ጠቁመዋል። በምርመራው መሰረት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው የቫይረስ ዝርያ ከዚህ በፊት በሌሎች ምስራቅ አፍሪካ ሀገራት ላይ ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። ይህን ተከትሎ በአገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት IMS ተቋቁሞ የምላሽ ስራዎች እየተስተባበሩ መሆኑን ተቋሙ አስታውቋል። በዶክተር ቴድሮስ አዳኖም የሚመራው የዓለም የጤና ድርጅት በጂንካ አካባቢ የተከሰተውን ወረርሽኝ ለመከላከል $300,000 ከድርጅቱ አስቸኳይ ፈንድ በኩል መልቀቃቸውን መግለጻቸው ይታወሳል። ኔታንያሁ አይሁድን መጥላት ጌይንና ጥቁርንም ወደ መጥላት ይወስዳል በማለት የጌይ ጥላቻ የጥቁር ጥላቻ እንዲቆም ከተፈለገ አይሁድ ላይ የተከፈተው ጥላቻ መቆም አለበት ብለዋል። ኔታንያሁ በንግግሩ አይሁድ ጠልነት አይሁድን በመጥላት ብቻ የሚቆም አይደለም፣ ይልቁንስ ጥቁሮችን መጥላትን፣ ጌይ የሆኑ ማህበረሰብን መጥላትንም ያስከትላል። ይህ ደግሞ የማህበረሰብን ውድቀት ያስከትላል በማለት አስጠንቅቀዋል። በመሆኑም የእነዚህ መብቶች እንዲጠበቅ አይሁድ ላይ የሚደረገው ጥላቻ መቆም አለበት ብለዋል። እስራኤል በመካከለኛው ምስራቅ የተመሳሳይ ጾታ ጋብቻን የምትፈቅድ ብቸኛ ሀገር ስትሆን የእስራኤል ተወላጆች ዓለም አቀፍ ድርጅቶችን በመጠምዘዝ የተመሳሳይ ጾታ አፍቃሪያን መብት እንዲጠበቅ ዋነኛ ጠምዛዦቼ ናቸው ብለዋል። የምዕራባውያን የፋይናንስና የፖለቲካ ተቋማት ላይ ከፍተኛ ሚና ያላቸው እስራኤላውያን በዓለም እነኚህን አስተሳሰቦች ኤክስፖርት በማድረግ ቀዳሚ ናቸው ብለዋል ኔታንያሁ። የመጀመሪያውን የጾታ መቀየሪያ ሆስፒታል የገነቡትም እነሱ መሆናቸውን ገልጸዋል።
አሜሪካ ለሱዳኑ አርኤስኤፍ የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ ጥሪ ያቀረበች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሽር በጅምላ ግድያ የተከሰሰው ለሱዳኑ የፈጥኖ ደራሽ ኃይሎች አርኤስኤፍ የጦር መሳሪያ አቅርቦትን እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ አርኤስኤፍ በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽሟል ብለዋል። የሱዳን ጦር የተባበሩት አረብ ኤምሬትስ ከአፍሪካ ሀገራት የተላኩ የጦር መሳሪያዎችንና ቅጥረኞችን በመስጠት አርኤስኤፍን እያስታጠቀች ነው ሲል ከሷል። የተባበሩት አረብ ኤምሬትስና አርኤስኤፍ እነዚህን ክሶች በተደጋጋሚ ውድቅ ማድረጋቸውን ቢቢሲ ዘግቧል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።